ሰላም ጤና ይስጥልኝ ውድ ቤተሰቦቼ ቻናሌን ተከታታዮች ዛሬም ወደ ቻናሌ የገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ ስላየዋችሁ በጣም ደስ ብሎኛል። ዛሬ በአንድ ቪዲዮ መጥቻለሁ። ባለፈውም ቃል በገባሁት መሰረት ለልጄ ለልደቱ የሰራሁትን ኬክ በሚቀጥለው ይዤ እመጣለሁ ብዬ ነበረ። ይሄው እነሆ እንግዲህ ጊዜው ደርሶ ይዤ መጥቻለሁ። አሁን እዚህ ጋራ አጋጣሚ የምሰራው የማሳያችሁ የልደቱ እንግዲህ ልደቱ በስራ ቀን ነበረ የዋለው እና እንደዚህ ልደታቸው በትምህርት ቀን ወይንም ከሰኞ እስከ ዓርብ ባለው ቀን ውስጥ በሚውል ጊዜ ከትምህርት ቤት ሲመጡ በእለቱ ማለት ነው በተወለዱበት እለት ሲመጡ ቤት ሰርፕራይዝ አረጋቸዋለሁ ሃፒ በርዝዴይ ብዬ አዘጋጅቼ እጠብቃቸዋለሁ ማለት ነው። አሁን ለልጄ እንግዲህ 11 አመት ነው የሚሆነው። ባለፈው እንዳያችሁት የልደት ዲኮሩን እንዳያችሁት ተስፋ አደርጋለሁ። የ11 አመቱን ነው ያከበረው። ስለዚህ 11 ቁጥር ኬክ በእለቱ ሰርቼለት ነበረ ማለት ነው። አሁን እዚህ ጋራ የምሰራው እሱን ነው 11 ቁጥር በቁጥር ኬክ ማለት ነው። እሱን አዘጋጅቼ እጠብቀዋለሁኝ። በትንሹ እንግዲህ በእለቱ በትንሹ ሲመጡ እንዲሁ ሰርፕራይዝ አደርጋቸዋለሁ። ትንሽ ነገር አዘጋጅቼ ለራሳችን እዛው ቤት ውስጥ ብቻ ማለት ነው። እንግዲህ በትልቁ የሚያከብሩት በእረፍት ቀን ነው፣ ቅዳሜና እሁድ ከጓደኞቻቸው ጋር ከክፍል ልጆች ጓደኞቻቸው ጋር በትልቁ ያከብራሉ ማለት ነው። እቺ ግን እንዲህ ከትምህርት ቤት ሲመጣ እንደዚሁ ሃፒ በርዝዴይ እለቱን የተወለደበትን ቀን በማስመልከት ያዘጋጀሁለት ነው። እንደዚሁም ስጦታዬንም በልደቴ ቀን በዚህ ቀን ነው የምፈልገው ስላለ የልደቱንም ስጦታ እዚሁ አዘጋጅቼለታለሁ። እሱንም አብረን እናያለን። ምን እንደተሰማው አብረን እናያለን። ተከታተሉኝ። መልካም ቆይታ። እንደምታዩት ቤተሰቦቼ አዘጋጅቼ እየጠበቅኩት ነው። አሁን የገባ ነው። እንደምታዩት በጣም ደስ ብሎታል። ሰርፕራይዝ ሆኗል። ከትምህርት ቤት ገና የገባ ነው። እንግዲህ ልደቱን በእለቱ ያለውን እንደዚህ ያከብራል ማለት ነው። ከዛም ትክክለኛውን ደግሞ ቀጥዬ ደግሞ ማሳያችሁ ከጓደኞቹ ጋር የሚያከብረውን ልደትም ነው ማሳያችሁ፣ የልደቱን ኬክ ማለት ነው። ባለፈው ባሎኑን እንዳያችሁት ተስፋ አደርጋለሁኝ። አሁን የምታዩት እንግዲህ ስጦታዬን እንዳለገርኳችሁ በልደቴ ቀን ነው መክፈት የምፈልገው ስላለ የልደቱ ዕለት እየከፈተ ነው። ሌላውን እንግዲህ ጓደኞቹ የሚያመጡለትን ደግሞ ያው በእለቱ ለመክፈት ስለፈለገ ማለት ነው። ዛሬ እንግዲህ እኔ የገዛውለትን ስጦታ ነው የሚከፍተው። ይሄኛውን ሴቷ እህቱ የገዛችለት ነበረ።
አሁን እኔ ደግሞ የገዛውለትን ይከፍታል። በጣም ምን እንደሚሰማው አብረን እናያለን። Elektrik ya soruyor musun? Mama nasıl yapıyor? Ist das neu oder was? Lustig, oder? እንዳያችሁት እንግዲህ የተሰማው ስሜት ምክንያቱም ስልኩ ተሰብሮበት ነበረ፣ ስክሪኑ ተሰብሮበት ስልክ ካልተገዛልኝ እያለ እየጠየቀኝ ነበረ እና እኔ ደግሞ አይ አሰራልሃለሁኝ እንጂ አዲስ አልገዛም እያልኩት ነበርና አሁን አልጠበቀም፣ አዲስ ስልክ ይሰጠኛል ብሎ አልጠበቀም። ለዛ ነው በጣም ከመቀመጫው እስኪነሳ ድረስ እንትን ያለው እና እንግዲህ እሱ ነው ያስደሰተው። አሁን እንግዲህ እንደዚህ ልደቱን አክብረን ደግሞ ቀጥታ ደግሞ ወደሚቀጥለው ስራ እንገባለን። የልደቱን ኬክ እንሰራለን። እንዳያችሁት ቤተሰቦቼ በእለቱ እንግዲህ በዚህ መልክ አክብሯል። ቀደም ብሎ እንዳያችሁት አሁን ከጓደኞቹ ጋር ተለቅ ያለ ዝግጅት የማደርግበትን ኬክ ነው አሁን የምጋግረው። እዚህ ጋራ የምታዩቸውን ግብአቶች በሙሉ በኋላ ላይ ዲስክሪፕሽን ቦክስ ላይ እጽፍላችኋለሁ። እዚህ ጋር አሁን የማሳያችሁ የምሰራው በአራት ማዕዘን ኬክ ነው። በጣም የሚያምር ኬክ ነው። እንደሱ አይነት ኬክ ለመስራት በጣም ነበረ አስብ የነበረው። ብዙ ጊዜ እንደምታውቁት በጣም ወደ ላይ ትልልቅ የሆኑ ኬኮችን ነበረ የምሰራው። ዛሬ ግን በአራት ማዕዘን ኬክ መስራትን አስቤ ነበረ። ስለዚህ እሱን ነው የምሰራው። እዚህ ጋር እንደምታዩት ይሄኛው አንድ የምሰራው የዚህ አይነት አራት ተሰራለሁ ማለት ነው። አሁን የማሳያችሁን የግብአት ማለት ነው። ይሄንን ግብአት አራት እጥፍ ማለት ነው የምሰራው። ይሄንን አሁን ለየብቻ ነው የምጋግረው። እንደምታውቁት አንድ ጊዜ በብዛት ስትጋግሩ ውስጡ ላይበስል ይችላል። ውስጡ ያለመብሰል ችግር እንዳያጋጥመን በተለያየ 3-4 ጊዜ መጋገሩ በጣም ተመራጭ ነው። ስለዚህ እኔም አራት ኬክ ነው የምጋግረው በእንደዚህ አይነት መልክ ማለት ነው። ይሄ አንድ ማሳያችሁ ሪሴፕቱ እሱን 4 ጊዜ የምደግመው ነው ማለት ነው። ይሄንን አንድ ከጋገርኩ በኋላ ቀጥዬ ተከታዮቹንም ደግሞ ጋግሬ ተመልሼ እመጣለሁ። በመሃል መግባት ካለብኝም እገባለሁኝ። እንደነገርኳችሁ ግን ዝርዝሮቹን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ የተጠቀምኳቸውን ግብአቶች ከነግራማቸው ማለት ነው።
እንዳያችሁት ቤተሰቦቼ ማፍሉንም ኬኩንም ጋግሬ እንግዲህ ተመልሻለሁ። አሁን በደንብ ቀዝቅዞልኛል። እንደምታዩት እቃው አልያዘልኝም። ሁለት ነው ይሄ ከታች ያደረኩትኝ። ሁለቱን ደራርቤ ነው ያደረኩት፣ ምክንያቱም በጣም ትልቅ ነው ኬኩ፣ ትልቅ ነው ሳይዙ 40 በ35 ሴንቲሜትር ርዝመትና ቁመት ያለው ስለሆነ በጣም ትልቅ ነው። ይሄንን የሚይዝ ከታች ባክግራውንድ የሚሆነውን ማስቀመጫ አላገኘሁኝም። ስለዚህ ሁለቱን ደራርቤ ነው እንደምታዩት ያደረኩትኝ። አሁን ኬኩን እንግዲህ ክሬም አድርጌ ክሬም ቀድሜ አዘጋጅቼ ነበረ እደራርበዋለሁኝ። እንደዚሁም በመሃል ላይ እንደምታዩት የስኳር ስትሮይዝል ነው የማደርግበት፣ ውበትም ይኖረዋል። እንደዚሁም ጣዕሙ ላይም ደግሞ ቆንጆ ነው። ልደት ላይ በጣም ደስ ይላል እንደዚህ አይነት ነገር ማድረግ። እንደምታዩት ደራርብና አራቱንም ደግሞ ከላይ የማደርገውን ነገር አብረን እናያለን። ዲኮሩን የማደርገው እንደምታውቁት የልደቱ ዕለት ነው። ይሄ ከአንድ ቀን በፊት ነው። ነገ ነው ልደቱ። እኔ ዛሬ ነው የማዘጋጀው ማለት ነው። ዙሪያውን ኬኩን አልብሼ ክሬም አልብሼ አሳድረውና በልደቱ ዕለት ጠዋት ላይ ነው ከላይ የማደርጋቸውን ዲኮሬሽኖች የማደርገው። ምክንያቱም ፍሬሽ ይሆናል። ማታ ወይም ቀድማችሁ ክሬሞቹን ከላይ ዲኮር አድርጋችሁ ብታድሩ ለሚቀጥለው ቀን ልክ እንደ መጀመሪያው ቀን አይሆንም። ስለዚህ እኔ ሁሌም በልደቱ ዕለት ጠዋት ላይ ነው ከላይ የማደርገውን ዲኮር የማደርገው። የማፍሉንም ላዩ ላይ ክሬም የማደርገው በሚቀጥለው ቀን በልደቱ ቀን ነው ማለት ነው። መልካም ቆይታ ይሆንላችሁ። እንደምታዩት ቤተሰቦቼ አሁን ፍሪጅ አሳድሬው ዛሬ የልደቱ ቀን ነው እንዳልኳችሁ ዲኮሩን ዛሬ ነው የምሰራው። እዚህ ጋር እንደምታዩቸው የኬክ ፎርም ማውጫዎች ናቸው። በጣም ብዙ አይነት ነው ያለኝ። በጣም እኔ የማላልፋቸው ነገሮች ቢኖሩ እንደዚህ የኬክ ነገሮችን ካየው አላልፍም እና እንደምታዩት በተለያየ ቅርጽ በጣም ብዙ አለኝ። በምትፈልጉት አይነት ቅርጽ ለመስሪያ የሚሆኑ በጣም ብዙ አይነት የክሬም ቅርጽ ማውጫዎች ናቸው። እንደምታዩት አሁን ጫፏ ቀጠን ያለች ነው የምፈልገው። ቀጠን ያለች በመጀመሪያ ክሬም ጫፉ ላይ የማደርገው እንትናለኝ። ይሄኛው የምታዩት አበባ መስሪያ፣ እንደዚሁም ይሄ ለዶናት እንደዚህ አይነት ነገሮች ውስጥ ፊሊንግ የምታረጉበት አይነቶች ናቸው። በጣም ብዙ አይነት የተለያየ ቅርጽ ማውጫ አለኝ። እዚህ ጋራ ደግሞ የምታዩቸው እነዚህ በትልልቆች ናቸው። እነዚህ በጣም ትልልቆች ናቸው። ለምሳሌ እኔ ለሰራሁት ኬክ የሚያስፈልጉኝ እንደዚህ አይነት ቅርጽ ማውጫዎች ናቸው። ምክንያቱም ኬኩን በጣም ትልቅ ሲሆን ክሬም የምታረጉትም ክሬም ትልልቅ መሆን አለበት። ከዚህ ውስጥ አሁን እኔ የምፈልጋቸውን እመርጥና አደርጋለሁኝ። ለመጀመሪያ ግን ይሄን ትልልቁን ከመጠቀሜ በፊት መሀል ላይ የማደርገው ስላለኝ በጣም ቀጫጭኑን እመርጣለሁ። እንዲሁም ጠርዙ ላይ ደግሞ ለማደርገው እነዚህን ከነዚህ አይነቶች እመርጣለሁ ማለት ነው። አሁን የምፈልጋት በጣም ቀጭን ስለሆነች እቺን ከነጮቹ አንዷን እቺን ቀጭኗን መርጫለሁ። እንደዚሁም ደግሞ ዳሩ ላይ ለማደርገው ይሄንን መጠቀማለሁ። እንዲሁም ደግሞ መሀል ላይ ክሬም ለማደርጋቸው እነዚህን የተወሰኑትን መርጥና ማድረግ ጀምራለሁ ማለት ነው። አሁን ኬኩን ከፍሪጅ አውጥቼዋለሁ። ፍሪጅ ነው ማሳደር ያለባችሁ። ውጪ አውጥታችሁ ማስቀመጥ አይሆንም። በተለይ ሙቀት አካባቢ ከሆነ ውጪ በፍጹም ኬክ አታስቀምጡ። ፍሪጅ ውስጥ ነው መቀመጥ ያለበት።
አሁን እንዲሁ ሪፍሬሽ አደርግበታለሁኝ። ፍሬሽ ክሬም ትንሽ ቀባዋለሁኝ ከላይ ማለት ነው። ዳርዳር ይሄ ከጎን ያለው እንደምታዩት ለምሳሌ የኬኩ ከለሩ ይታያል ብራውኑ ብዙም ያላስጨነቀኝ ለምንድነው ሌላ ዲኮር ስለማደርግበት ለሱ ብዙም አልተጨነኩኝም። እንዲሁ የምትተውት ከሆነ ብቻ ነው ክሬም ማልበስ ያለባችሁ። እዚህ ጋር አሁን እንደምታዩት ያቺ ቀጭኗን የመረጥኳትኝ ለዚህ ቅርጽ ማውጫ እንዲሆነኝ ነው። ይሄንን አይነት ቅርጽ ተጠቀማለሁ። በጣም ነው የምወደው ይሄንን ቅርጽ። በነገራችን ላይ በጣም ነው ኬክ ላይ የሚያሳምረው። እንደምታዩት ልምድ ትንሽ ይፈልጋል። ትንሽ እጃችሁ ከተዛባ ይበላሻልና እዚህ ጋር ትንሽ ጥንቃቄ ይፈልጋል። በሌሎች ኬኮች መማር ይፈልጋል። እንደዚህ ቀጥታ ኬክ ላይ ለመተግበር ትንሽ ያስቸግራል እንደ ጀማሪ ስትሆኑ ማለት ነው። ለዳሩ ላይ ደግሞ እንደምታዩት እንደዚህ አይነት ቅርጽ ነው የምሰራው። ይሄም በጣም ነው ለኬኩ ውበት የሚሰጠው። በጣም ቆንጆ የቅርጽ ማውጫ ነው። በተለያየ መጠን አለኝ። ወፈር ያለ፣ ትንሽ ቀጠን ያለ፣ መካከለኛ አይነት 3 አይነት የቅርጽ ማውጫ አለው። ይሄኛው ፎርም ማለት ነው። እኔ ይሄኛው መርጫለሁ። እንደ ኬካችሁ አይነት ነው የምትመርጡት። ኬኩ ትንንሽ ከሆነ ቀጠን ያለችዋን ትጠቀማላችሁ። ትልልቅ ሲሆን ደግሞ ተለቅ ያለውን ትጠቀማላችሁ ማለት ነው። አሁን ያንን ሁሉ ከጨረስኩኝ በኋላ አሁን ከላይ የማደርገውን ክሬም አሁን ነው የማደርገው። ምክንያቱም ሌሎቹን ሳትጨርሱ ከላይ ክሬሙን አድርጋችሁ ጎኑ ጠርዙን ለማድረግ ብትሞክሩ ይበላሽባችኋልና በመጀመሪያ ማድረግ ያለብን መጨረስ ያለብንን ጨርሰን ፋይናል ላይ ነው የላይኛውን ዲኮር ማድረግ ያለብን። እንደምታዩት ትልቁን የመረጥኩት ለዚህ ነው። ተለቅ ላለው ኬክ ቅርጽ ማውጫችንም ትልቅ ቢሆን ከኬኩ ጋር ፓስ የሚያደርግ ማለት ነው። ትንሽ ብታደርጉ አሁን እዚህ ላይ አያምርም አብሮና እንደዚሁም እዚህ ጋር የምታያቸው ግሬ ይሄም የስኳር ስትሮይዝል ነው። እዚህ ጋር ያደረኩት ቅርጽ ላይ ዳርዳሩ ይሄ መሃሉ ላይ መገናኛዎቹ ላይ ይሄን ግሬ ከለር አደርግበታለሁ። እንደምታውቁት ነው ግሬ የምጠቀመው የልደቱም ዲኮር ግሬ እና ነጭ ስለሆነ የምንጠቀማቸው ለኬኩም ላይ የዛ አይነት ነገር ብንጠቀም ውበት ይኖረዋል። አብሮ ይሄዳል ከልደቱ ጋራ ማለት ነው። ለፎቶም ለምንም በጣም የሚያምር ነው የሚሆነው። እንደዚሁም ደግሞ አሁን የምጠቀመው ጥቁር የምግብ ቀለም ነው ያደረኩትኝ። እንደምታዩት ጥቁሩን ከነጩ ጋራ ስታቀላቅሉት ግሬ ከለር ይሰጣችኋል ማለት ነው። ግሬ እንዳያችሁት ኬኩም ላይ ግሬ ልደቱም ላይ የባሎኑ ላይ የፊኛው ላይ ግሬ ከለር ስላለ ኬኩም ላይ የተወሰነ ግሬ እጠቀማለሁ ማለት ነው። እንደዚሁም ደግሞ ዲኮሬሽንም ለዲኮር የገዛሁትኝ ከፊኛው ጋር በቀደም ያሳየኋችሁ እሱንም ደግሞ አብሬ ያደርግበታለሁኝ። መልካም ቆይታ ይሁንላችሁ።
እንዳያችሁት ቤተሰቦቼ እንግዲህ ጨራርሼ እንግዲህ ጠረጴዛ ላይ አቅርቤዋለሁ። አሁን አንድ የረሳኋትኝ ለዲኮር የገዛኋትኝ ነበረች፣ ረስቻት ተደብቃብኝ አጋጣሚ አሁን አግኝቻታለሁኝ። እሷን አደርጋለሁኝ። ይሄ ሽሜታሊንግ ወይንም ቢራቢሮ ቅርጽ ያላት ሲልቨር ከለር ናት። እሷን እንደ ለኬክ ዲኮር የምትደረግ ናት። እንደዚሁ ኬኩ ላይ ዲኮር ታደርጉታላችሁ። በጣም ግሌንስ ያደርጋል፣ ያንጸባርቃል። እንዲሁም መሃል ላይ ወይንም ጠርዙ ላይ አንድ አደርግበትና ሌላውን ደግሞ ጠረጴዛው ላይ እንደ ዲኮሬሽን ማድረግ እችላለሁ። መልካም ልደት ሩሕስ ልደት መልካም ልደት ጸሎታ ጋሪ መልካም ልደት መልካም ልደት መልካም ልደት መልካም ልደት መልካም ልደት ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሃለች ልደት ዛሬ ነው ወፏ ነግራኛለች ገና በማለዳው ዘምራልሻለች ሆ ሆ ሆ ሄይ 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 ሆ ሆ ሆ ሄይ 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 መልካም ልደት መልካም ልደት መልካም ልደት መልካም ልደት Addunyaan gaariin kun kan keessan hundumtu jireenya gammachuu keessatti dhandhamtu. Addunyaan gaariin kun kan keessan hundumtu jireenya gammachuu keessatti dhandhamtu. Oh oh oh, hey hey hey, oh oh oh, hey hey hey. Dhaloota gaarii, መልካም ልደት dhaloota gaarii, መልካም ልደት Isho baguma dhalate Isho baguma dhalate dhaloota gaarii መልካም ልደት dhaloota gaarii መልካም ልደት dhaloonni kee har'aa simbirroon natti himte simbirroon obboroon kanaaf si faarsite